ሲጀምር ሱ የተባለችና ህይወቷ ሙሉ በሙሉ በስራ የተወጠረ ልጅ እናያለን። ቀኗን በስራ አሳልፋ ቀሪን ጊዜ ፊልም እያየችና እየበላች ታሳልፈዋለች። በማግስቱ ወደ ስራዋ ስትሄድም የሰዎችን ድምፅ ለመዝጋት የጆሮ ማዳመጫዋን አድርጋ ወደ ባህር ዳርቻ መዝናኛ እየሄደች በሀሳብ ትንሸራሸራለች። በድንገት ግን አንድ ህፃን ልጅ ልብሷ ላይ ቸኮሌት ይቀባባትና ቀኗ በክፉ በመጀመሩ ተናዳ ወደ ስራዋ ታመራለች። በምትሰራበት የፕሮዳክሽን ድርጅት ውስጥም ባልደረባ የሆነውን ቶን ታገኘዋለች። በቢሮ ውስጥ ያለች አንድ ልጅም እሱን ስለምትወደው ስለ ልጅቷ ምክር ስትሰጣትም ዋናው ነገር አንድ ስራ ላይ ያለን ሰው አለመውደድ ነው፣ ባታፈቅሪ ደግሞ ይመረጣል። እኔ እሱን እየፈቀርኩት እኮ አይደለም፣ ዝም ብዬ ነው የምወደው። እሱ ብዙ ስራ ተከምሮባት ገና ሳትጀምረው ጓደኛዋ በአስቸኳይ እንድታገኛት ስልክ ትደውላታለች። ስታገኛት ግን ጓደኛዋ ለጓደኛቸው ሰርግ አዲስ ልብስ ለመግዛት ፈልጋ እንደሆነ ትረዳለች። ካፌ የተቀመጠውም ጓደኛዋ በህይወትሽ አትሰላችም? በልቼና ጠጥቼ እስከኖርኩኝ ድረስ ጥሩ ህይወት ነው። እንደ አንቺ አይነት ቀዝቃዛና ረግ ያለ ሰው ብታፈቅሪ ጥሩ ነው ስትላት ወዲያውኑ ስለ ባልደረባቱን ታስባለች። በማግስቱ በስራ ቦታዋ ስራ አስኪያጁ ለየት ያለችና በጣም ስሜታዊ ሆነችን ታዋቂ ደራሲ እንድታገኝ እንደሚፈልግ ታውቃለች። እሱ ከዚህ በፊት ወደ ደራሲዋ ቤት እንደሄደችና ስራ ስትለምንና ደራሲዋም ለመጥፎ አስተያየቶች ስታለቅስ የነበረበትን ጊዜ ታስታውሳለች። እሱ ያንን ስህተት ላለመድገም በማሰብም ለስራ አስኪያጁ ጣፋጭ እቃዎችን ይዛ በመሄድም ስራው ለሌላ ሰው እንዲሰጠው ለማሳመን ብትሞክርም ስላልተሳካላት በቢሮ ተቀምጣ ተስፋ በመቁረጥ ስሜት ውስጥ ሆና ከ3 ዓመት በፊት ከፍቅረኛዋ ጋር ትኖር የነበረበትን ጊዜ ታስታውሳለች። በዛን ጊዜ የሚያችን ደራሲ ስታስተናግዳት ስለነበረ ሙሉ ጊዜዋን በመስጠቷ ከፍቅረኛዋ ጋር የነበሯትን ብዙ ቅጠሮችን እንዲያመልጣት አድርጓት ነበር። በማግስቱም እሱ ወደ ጓደኛዋ ሰርግ የገዛችውን ልብስ አትለብሰው ትሄዳለች። እዛም የቀድሞ ፍቅረኛዋ አሁን ሌላ እጮኛ ይዞ እጮኛው ደግሞ ከጓደኞቿ ጋር ስለ ሰርጋቸው እቅድ ስታወራ ታያታለች። ተበሳጭታ ወደ ቤት ስትመለስም ከእሱ ጋር አብረው ሲያወሩና አንድ አባትም ልጁን በጀርባው ተሸክሞ ሲያዩ የነበረውን የድሮ ትዝታውን ታስታውሳለች። የቀድሞ ፍቅረኛዋም ሳገባ ልጄን እንደዚህ መሸከም እፈልጋለሁ። ማንን አግብተ ስለምንድን ነው የምታወራው? ሁሌ ጊዜ ስለ ራስህ እንጂ ስለኛ አታውራ ብላው ነበር። አሁን ላይ መተንፈስ አቅቷት ለሽርሽር ወጣ ስትል ከደራሲዋ ጋር ነገ እንድትገናኝ የሚል መልእክት ይደርሳታል። በማግስቱ ደራሲዋ ድርጅቱ መታ ለምሳ ይዛ ትወጣና ተቀምጠው የሌላ ድርጅት ሰው ገብቶ እየሰሩት ያለውን የፍቅር መተግበሪያ ያስተዋውቃታል። በመተግበሪያው ውስጥም ያሉ ባለታሪኮች በደራሲዋ ታሪኮችና ኖቭሎች ላይ የተመሰረቱ ነበሩ። ከስብሰባ በኋላም የመተግበሪያው ባለቤት እሷን አስቁሟትም ተጠቃሚዎች ወደ መተግበሪያው ምናባዊ ዓለም እንዲገቡ የሚያስችለውን መሳሪያ እንድትሞክረውና በኋላም ግምገማ እንድትሰጠው እድል ይሰጣታል። ለጊዜዋ ክፍያ እንዳለው ስትሰማ ወዲያውኑ ትስማማለች። ወደ ቤት ተመልሳ መሳሪያውን አድርጋ ስታበራው እራሷን ስታ ስትነቃ ደግሞ በባህር ዳርቻ ላይ ታገኘዋለች። ፊቷም አንድ ወጣት ማዕበል ላይ አይታ ማዕበሉ በድንገት ጠንክሮ ውሃ ውስጥ ራሱን ይስታል። ዘላ ገብታ አድናውም ወደ ዳርቻው ጎታ ታወጣዋለች። በዛን ጊዜም በመተግበሪያው ውስጥ ያለች ረዳት መታ ካስረዳቻት በኋላ ወደ ምዕናባዊው ዓለም ለመግባትና ለመውጣት የሚያገለግል ቀለበት ትሰጣታለች። ቀለበቱን ስታረገበም ወደ አዳነችው የታሪኳ ጀግና ትመልሳለች። እሱ ሲነቃ ደግሞ በፍጥነት ቀለበቱን አውልቃ በክፍሏ ውስጥም ትነቃለች። ነገር ግን እዛ የተሰማት ስሜት እውነተኛ ስለነበረ በማግስቱ እንደገና ለመግባት ትወስናለች። በማግስቱ ወደ መተግበሪያው ስትገባ እንደ ኖቭሉ ታሪክ እሷ በድርጅቱ ውስጥ የጸሐፊነት ስራ ላይ ስትሆን እሱ ደግሞ ዋና ስራ አስፈጻሚ ነበር። ሰነዶችን ይዛ ወደ ቢሮ ስትገባ ያትና እሷን የት እንደሚያውቃት ያስባል። በታሪኩ መሰረትም ተመሳሳይ ውይይት ሲጀምሩ እሱን ያዳነችው እሷ መሆኗንና ሲፈልጋት እንደነበረ ከአይምሮ ሊያወጣትም እንዳልቻለ ይነግራታል። ይሄ ሁሉ ጣፋጭ ንግግር ስላላመቻትና እንደዚህ አይነት የፍቅር አቀራረብ ስላለመደች በፍጥነት ከሲስተሙ ትወጣለች። በማግስቱ በስራ ቦታዋ ላይ ከጠረጴዛው አጠገብ ያለውን የታሪኩን ገጸ ባህሪ ምስል ወደ ሌላ ጎን ታዘረዋለች። ደራሲዋ መጽሐፍ መቀጠል ባልቻለችበት ሁኔታ ስራ አስኪያጁ ታሪኩን በሳምንታዊ ክፍሎችም ለማውጣት ይወስንና እሱ ደራሲዋን አግኝታት በርታ እንድትልና እንድትቀጥል ስትነግራት ደራሲዋ ግን ፍላጎቷ እንደጠፋና መጽሐፍ እንዳልቻለች ትነግራታለች። ጓደኛዋ ደግሞ ቀጥታ ወደ እሱ ጋር ሄዳ ለእሷ ስሜት እንዳለው እንድትጠይቀው ትመክራታለች። እሱ ወደ ቤት በፍጥነት ሮጣ ወደ መተግበሪያው ገብታ ራሷን በቢሮ ውስጥ ታገኘዋለች። እሱ በታሪክ ውስጥም ስለተያያዙ ድርጅቱ ለቆ መውጣት እንዳለበት ሲነግራት ቢያንስ አስቀድመ እንደወድህ ማድረግ አለብህ ብላ ታሰበም ብላ ስትከራከረው እሱ ንግግሯ ጥሩ መሆኑን አምኖ ረዳቱን ይጠራታል። ረዳቱም የሚወዱትን ምግብ፣ የጫማ መጠንና ሁሉንም መረጃዎቿን ትሰበስባለች። ከዛም ሹፌሩ በጽጌረዳዎች ወደ ተሞላው ቢሮ ወስዳቸዋል። ከዛም እጅግ ብዙ ምግብ ወደ ተሞላበት ምግብ ቤት የምትፈልገው ልብስና ጌጣጌጥ በሙሉ ወደምትገዛበት ሞልም ይወስዳታል። በኋላም አብረው ወደ አንድ ፓርቲ ሄዳሉ። ከዚህ ሁሉ በኋላ እሱ በፍጥነት ከሲስተሙ ትወጣና ወደ ደራሲዋ ጋር ሄዳ ችግሩ እንደተረዳችው በመናገር የዋና ዋና ገጸ ባህሪያትን ንግግሮችን ያስተካክላሉ። ኖቭሉ ታዋቂ ስለሆነላቸውም በማግስቱ ባልደረቦቿ እያከበሩት
በቀኑ መጨረሻ ላይም በኖቭሉ ላይ የተጻፉትን አስተያየቶችን እያነበበች ደስ ይላትና የመተግበሪያውን ልምድ ስለናፈቀችው እንደገና ትገባለች። እሱም በእራት የታጀበ ሽርሽር ላይ ሊወስዳት በግል አውሮፕላን ውስጥ ምስጠብቃ ታገኘዋለች። በጀልባው ላይም እሱ በልቤ ውስጥ ኑሪ ብሎ ቀለበት ያሳያትና እጇን ሰጠዋለች። ነገር ግን በድንገት ሁሉም ነገር ይቆምና የመተግበሪያው መሪ ደግሞ ከገጸ ባህሪው ጋራ ለ50 ሰዓታት ብቻ መገናኘት እንደምትችል ያበስራታል። እሱ ቀኑን ሙሉ በስራ ቦታዋ ከጀግናዋ ጋር ያሳለፈችውን ጊዜ እያሰበች እንደገና ደግሞ መግባት ፈልጋለች። በማግስቱም የመተግበሪያው ባለቤት ለግምገማው ያመሰግናታል። መሳሪያውን ለምን እንደመለሰችው ሲጠይቃት ተጠንቀምኩበት ይበቃኛል ብላ ትመልሳለች። እሱ ግን በመተግበሪያው ውስጥም ወደ 899 የሚጠቁ ገጸ ባህሪያቶች እንዳሉና የተቀሩት ሰዓታትን ካልተጠቀመችባቸው እንደሚቆጫት ይነግራታል። እሱ ያለውን እያሰበችም ወደ ቤት ትመለስና ምንም ቢሆን መተግበሪያው እኮ ያዝናናኛል ብላ መሳሪያውን ስታረገው ራሷን ደግሞ በሀያዎቹ የእድሜ ክልል ውስጥም ታገኘዋለች። ጀግናውንም እዛው ታገኘውና ይቅርታ ጓደኛ ይመስለሽ ነበር፣ ፍቅረኛ መታ ይዛ ውስጥ የደምሱ ደንግጣ ምን ጉድ ነው ደግሞ ይሄ ራሱ ነው በኋላ እንገናኛለን ብላ ታጉረመርማለች። በኋላ ባልደረባ መታ ጨዋታ ለማየት ትኬት እንዲቆርጡ ውስጥ ጠይቃት እሱ ትኬቶቹ ቀድመው በኪሷ ውስጥ ታገኛቸዋለች። በክለብ ውስጥም ሁሉም ሊያበረታቱት የመጡትን ተጫዋቾች ያያሉ። እሱም መጀመሪያ ላይ ተወደው የነበረው ፓርክ ነበር። መተግበሪያውም እሱ ሁለተኛው ፍቅረኛዋ እንደሆነ ሲነግራት አዎ አውቅ ነበር ትላለች። ለመሰልጠንም በክለብ ውስጥ ይመዘግባሉ። እሱ ራሷን አዳራሽ ውስጥም ተገኘውና ፓርክን ታየዋለች። የክለቡ መሪ ራሷን አስተዋውቃ ለአዲሶቹ ሰልጣኞች ማን መጀመር እንደሚፈልግ ስጠይቅ እሷ መንትታ እጇን ታወጣለች። ፊቱ ያለው ተጫዋችም የመጀመሪያ ጊዜዋ እንደሆነ ስጠይቃትም አዎ ብትልም ከእሱ ጋር ስትጫወት ግን ችሎታዋን ይረዳል። ከዛ ሲወጡም ያወሩና እሷም አብረን ብላ አሁን እኛ ብቻ ነን ምን ድርጅት ልንከፍት ነው እንዴ ብላ ትመልሳለች። እሱ ለእኔ ፍቅር መውደቅ አልነበረበትም ብላ ስትደነቅ የመተግበሪያው ረዳት ሁሉም 900 ገጸ ባህሪያቶችም ለእሷ ፍቅር እንደሚወድቁ ትነግራትና እሷን በፍጥነት ከሲስተሙ ትወጣለች። በስራ ቦታ ደክሟት ስራ አስኪያጇ ዘና እንድትል መብራት ባይጠፋላትም አበሳጭ የሆነው ባልደረባ መብራቱን አብርቶ በጫጫታ ቡና ያዘጋጃል። በኋላም ስራ አስኪያጇ ደራሲዋ የ2 ሳምንት እረፍት እንደፈለገች ይነግራታል። እሱ በደስታ ከጓደኛዋ ጋር ተከብራለች። በእረፍቷ የመጨረሻ ቀንም ወደ መተግበሪያው ገብታ እራሷን ከፓርክ ጋር ክፍል ውስጥ ታገኘዋለች። አጠገቡ ተቀምጣ በፀጉሯ ስትጫወት እሱ በትምህርቷ ላይ እንድታተኩር ይነግራታል። ከክፍል በኋላም ወደ ቤተ መጻሕፍት ተከትለው አብሮ ይሰለጥናሉ። በጨዋታውም እሱ ደክሞት እሷ ታሸንፋለች። ማታ ላይ እሱ የምትጠላኝ ይመስለኛል፣ አይ አልጠላሽም ብሎ ይቅርታ ይጠይቃታል። እወድሃለሁ ስትለውም ገና እኮ አልተዋወቅንም። አብሮ ሲመለሱ ዝናብ የዘነበባቸው እየተሳሳቁ ይሮጣሉ። ልብሷ ስለበሰበሰም ወደ ማጠቢያ ክፍል ይዘዋት ይሄዳል። ልብሷ እንዲደርቅም ነግሯትም እዛው ትቀራለች። እሱ ከሲስተሙ ወጥታ ወደ ስራዋ ታመራለች። ወደ ቤት ስትመለስም የቀድሞ ፍቅረኛዋ ከእጮኛው ጋር የሰርግ ፎቶ ኢንስታግራሙ ላይ ለጥፎ ታየዋለች። ከዚህ በፊትም ሳይነግራት ፎቶቸውን ይለቀው የነበረውን አሳዛኝ ትዝታ አስባ ትናድድና ብሎክ ታደርገዋለች። ማታ እንቅልፋታ ወደ መተግበሪያ ውስጥ ገባ ፓርክን በቤተ መጻሕፍት ታገኘዋለች። አብረው በልተው የበለጠም ይቀራረባሉ። ይሄ በእንዲህ እንዳለ የቀድሞ ፍቅረኛዋ እጮኛ በዩኒቨርሲቲ ግሩፕ ላይም የሰርግ ጥሪ ስታሰራጭ ታይታለች። የቀድሞ ፍቅረኛዋ ደውሎ ይቅርታ አስጠይቃት እሷ በቀዝቃዛ ስሜት ለምኑ ነው ይቅርታ የምጠይቀው ለኔ ሌላ ጥሪ ነው ብላ ትዘጋዋለች። መተግበሪያው 4 ሰዓታት ብቻ እንደቀራት ይሳውቃታል። ስትገባም ወደ ካምፕ በሚሄድ ባስ ውስጥ ትገኝና የቀድሞ ፍቅረኛ በመቆየቷ ምክንያትም ተናዶ የተለያየችበትን ሰዓት እያሰበ ታለቅሳለች። ፓርክ አጠገቧ ተቀምጦ ትከሻው ላይ እንድታርፍ ያረጋታል። ተራራ ላይ ከከዋክብት ስርም ፓርክ እንደሚወዳት ነግሯት ሊቀርባት ሲል የሚኖራት ነፃ የሙከራ ጊዜ ያልቅና እሱ በክፍሏ ትነቃለች። 1 ወር አልፎም እሱ በስራዋ ላይ በማተኮር ከፍቅር ለመራቅ ተወስናለች። በማግስቱም ጓደኛዋ ሳትነግራት ባዘጋጀችላት ቀጠሮ ላይ ከአንድ ወንድ ጋር እንድትገናኝ ታረጋታለች። ሰው አዲስ ልብሷን ለብሳ ትሄድና በቀኑ መጨረሻ ላይ ወደ ቤቷ አስሸኛትም። መልስሽ ምንድን ነው? እሺ ግን ብዙ አተጓጓ ብላ ያፍራይ ትመልስለታለች። ወደ ቤት ስትመለስም ፓርክ አጠገቧ እንዳለ ታስባለች። የደንበኝነት ክፍያዎችን አይታ በዋጋው እየሳቀች ለደስታዋ ሲባል እንደሆነ ራሷን ታሳምንና ተመዝገባ ትገባለች። በድንገትም ራሷን በትልቅና ውብ ቤት ውስጥም ታገኘዋለች። ረዳቷም ከዛሬ ጀምሮ ይሄ ቤቷ እንደሆነ ትነግራታለች። እሱ ፓርክ እንደምትፈልግ ስትናገር ለእሱ ደግሞ የፕሪሚየም ፓኬጅ እንደሚያስፈልግ ትነግራታለች። ከዛም በአየር መንገድ አስተናጋጅነት ስራ ላይ ያለች ከአንድ የውጭ ሀገር ሰው ጋር ትገናኛለች። ነገር ግን በድንገት አውሮፕላኑ ሲጠለፍ ፍቅረኛው የደህንነት አባል ሆኖ ይመጣል። ከዛም ወደ ሌላ ግንኙነት በመሸጋገር ከዶክተርና ከታዋቂ ሰዎች ጋርም ትተዋወቃለች። በእውነተኛው ህይወቷ ግን ስራዋ በጣም አስጨናቂ ሆኖ ስህተቶችን መስራት ትጀምራለች። ጓደኞቿ ከፍቅረኞቻቸው ጋር ሲወጡ ብቸኝነት ተሰምቷት ወደ ቤቷ ተመልሳ ወደ መተግበሪያው ትገባለች።
ይሄ በእንዲህ እንዳለ መተግበሪያው ማታለሉም ቢቀጥልም ከ10 ዓመታት በኋላ እንኳን የሚያውቃትን ፓርክ እንደገና ታገኘዋለች። አብሮ ተቀምጣው የጠፍታ እንደነበረ ስጠይቃት የግል ምክንያት እንደነበራትም ትነግረዋለች። በፕሮዳክሽን ድርጅቱ ውስጥ እንደምትሰራ ነግራ የስራ ካርዷን ሰጠዋለች። ከሲስተሙ ወጥታ እያለ በድንገት ከፓርክ ስልክ ይደወላታል። መተግበሪያውም ገጸ ባህሪያት ከወጡ በኋላ ማግኘት እንደሚችሉ ትረዳለች። አብሮ ስልካቸው ላይ አውርተውም ፊልም ለማየትም ይቀጣጠራሉ። በማግስቱ በስራ ቦታ ስራ አስኪያጇ የስራዋን ድክመት ቢነቅፍባትም አብሮ እንዲበሉ ግን ይጋብዛታል። በድንገት የፍቅር ታሪክ ትወጃለች ብሎ ሲጠይቃትም አይትለዋለች። እሱ በፍጥነት በምናባቢው ዓለምም ከፓርክ ጋር ወደ ፊልም ቤት ትሄዳለች። በኋላም ከስራ አስኪያጇ ጋር ለስራ ጉዞ ትወጣለች። በጉዞ ወቅትም ስልኳ በረዶ ውስጥም ሲወድቅ ፓርክ እንደ ጀግና ሆኖ በረዶ ውስጥ ገብቶ ስልኳን ያወጣላታል። በማግስቱ እሱና ባልደረባዋ ከእሱ ጋር በመኪና ሲሄዱ እሱ ከእሱ ጋር ለብቻ መሆን ብትፈልግም ባለመረዳቱ አብሯቸው ይሄዳሉ። ባልደረባዋ ታማ ስትወርድም እሱ ከእሱ ጋር ጉዞዋን ትቀጥላለች። የምትወርድበት ቦታ ላይ ስትደርስም ከመሄዴ በፊት የምትለኝ ነገር አለ፣ በእውነት እወድሻለሁ። እሱ የሰማችው ማመን አቅቷት ድጋሚ ስጠይቀው በመጀመሪያ ጊዜ እንደሰማሹ ነው እወድሻለሁ ብሎ ይነግራታል። ከጀርባቸው በርካታ መኪኖች ስለነበሩ በፍጥነት መውረድ ነበረባት። እሱም እየነዳ ሲሄድም ነገ እንገናኛለን። ወደ ቤቷ ስትመለስም ስለንግግሩና ትናንትና ማታ ባልደረባዋ ትከሻው ላይ ተደግፋ በነበረችበት ወቅትም ስላየችው ነገር ማሰብ ትጀምራለች። እሱ ባለጌ ነው ወይስ ምን አይነት ሰው ነው ብላ ትጠራጠራለች። በማግስቱ ባልደረባዋ ስጠይቃትም ልጅቷ እሱን ተወደው እንደነበረና ነገር ግን እሱ በግልጽ እንደገፋት አምና ራሷን እንዳዞራ ታስመስላ ትከሻው ላይም ተደግፋ እንደነበረ ስትነግራት እሱ በእውነት ለእሷ ስሜት ሊኖረው እንደሚችል ማሰብ ትጀምራለች። በማግስቱ በስራ ቦታ ልትሸሻው ብትሞክርም እሱ ግን መልስ እየጠበኩ ነው። በዛኑ ሰዓትም ከፓርክ መልእክት ደርሳትና በፍቅር ግንኙነት ውስጥ እንደሆነ ሲጠይቃት አሁነኝ ብላ ትመልሳለች። እሱም እሺ ምንም እንዳልሰማው ቆጥሯለሁ ብሎ ሲመልስላት ለምን በቀላሉ ተስፋ እንደቆረጠ ግራ ይገባታል። እሱም የማገኘው ሰው አለ። ከማን ጋር? ከአንተ ጋር። በምናባዊው ዓለም ውስጥ አብረው ጥቂት ጊዜ ያሳልፋሉ። በኋላም በመስታወት ውስጥም ራሷን እያየች አሁንም ወጣትነቷና ውበቷ ስላልቀረ እሷን ማጨት የሚፈልግ ሰው በመኖሩ ኩራት ይሰማታል። በስራ ቦታም ሴቶቹ ስለ አቡና በተለይም ስለ ፓርክ ገጸ ባህሪ ሲያወሩ ትሰማለች። ስለ እሱ ስታሰበም እሱ ከፍተኛ ደረጃ የተሰጠው መሆኑንና አብዛኞቹ አስተያየቶችም ከእሱ ጋር ስላሳለፋቸው ልዩ ጊዜያቶች እንደሚያወሩ ትረዳለች። ይህም ቅናት ያሳድርባታል። በእሷና በፓርክ መካከል ያለው ነገር ሁሉ ልዩ እንዳልሆነና በኮምፒውተር ፕሮግራም ብቻ የተሰራ እንደሆነም ይመስላታል። ወደ ምናባዊው ዓለም ስትመለስ ፓርክ አበቦችን ይሰጣታል። ነገር ግን እሷ ደስተኛ አልነበረችም። እሱ ጥፋቱን ስጠይቃትም እሷ የሴቶችን አስተያየት እያሰበች ትጨነቃለች። ከዛም ተሰናብታው ትወጣለች። በምናባዊ ቤቷ ውስጥም ምዝገባዋን ለመሰረዝ ታስባለች። ነገር ግን በዚያ ያከማቸችው ቤትና አልባሳት ስላሉ ታመነታለች። ከዛም ረዳቷ መታ ፓርክ ከብዙ ሴቶች ጋር እንደሚጠናና ቁጥሩም እየጨመረ እንደሆነም ትነግራታለች። ይህንን ስታይም የበለጠ ትበሳጫለች። ስለዚህ ረዳቷ ለእሷ ብቻ የተሰራ የፍቅር ጓደኛ የምትፈጥርበትን ሌላ አማራጭን ታቀርብላታለች። የፈለገችውን አይነት የፍቅር ጓደኛ ባህሪያትን በ2000 ቃላቶች እንድታብራራ ሊንክ ልኩላታል። በማግስቱም በስራ ቦታ መተግበሪያ የፈጠረላትን ገጸ ባህሪ ያስደነግጣታል። ስታየውም ልክ እሷ እንዳሰበች ሆኖ በመገኘቱ የበለጠ ትገረማለች። እያየችውም ለራሷ ዋው ገጽታው በጣም ያምራል፣ ታዲያ ችግሩ ምንድነው እያለች ታወራለች። ከብዙ ሀሳብ በኋላ በምናባዊው ዓለም ውስጥም እድል ለመስጠት ትወስናለች። ገብታ ታገኘውና ከኋላውን በሞተር ሳይክል ትሳፍራለች። ስለ እሱ የጻፈችው እያንዳንዱ ዝርዝር ነገርም እዛ እንዳለ ታስተውላለች። እንዴት እንደምትገልጸው ባታውቅም እንግዳ የሆነ የእምነት ስሜት ሰማታል። ወደ ቤት ወስዳትና ምን እንደሚሰራ ስጠይቀው አርቲስት እንደሆነ ይነግራታል። ጓደኞቿ ስለምትመኘው ሰው ስጠይቋትም የተለያየ መልካም ባህሪያት ስብስብ ያለው ሰው እንደምትፈልግ የተናገረችው ትዝ ይላታል። መልካም ቁጥጥር የማያበዛ ረግ ያለና ከመልካም ቤተሰብ የተወለደ እንዲሆን ትመኝ ነበር። ነገር ግን ወደ ምናባዊው ዓለም ስትመለስ ባህሪውን መውደድ ትጀምራለች። አይ እሱ ከሌሎቹ ሙሉ በሙሉ የተለየ ነው ብላ ታስባለች። በማደሪያው ደን ውስጥ አብሮ ደስ የሚሉ ጊዜያትን ያሳልፋሉ። እሷም አይን ያስፈሪ ፊልሞችን እወዳለሁ ያልኩት እንጂ በውስጣቸው መኖር አልፈልግም እያለች በቀልድ መልክ ትናገራለች። አንድ ቀን በስራ ቦታ ላይ ስራ አስኪያጇ እሷንና እሱን ጠርቶ ለደራሲያቸው በተዘጋጀው ሽልማት ስነ ስርዓት ላይ እንደሚሳተፉ ነግራቸዋል። ሲወጡም እሱ እኔ ውድቅ ልደረግ ይገባኝ ነበር፣ ለምን ታሸሽኛለሽ? እንደዚህ ማድረጉን አቁም፣ ያበሳጨኛል። ከዛም አብረው ወደ በዓሉ ሄዳሉ። እሷም ሽልማቷን ትቀበላለች። በመጨረሻው ቀንም ደራሲዋ ተቀናቃኛቸው በመሸለሟ ምክንያት ትበሳጫለች። እሱ ሊያረጋጋት ሲሞክርም እሱ ከኋላቸው ትሄዳለች። ደራሲዋ በዝምታ ወደ ውስጥ ገባና ሁሉም ያከብራሉ። እሱ ሽልማቷን ይዛ ወደ ቤት ትሄዳለች። በኋላ ወደ ምግብ ቤት ውስጥ ትመለስ፣ ግን ባልደረባዋ ከእሱ ጋር ስትጫወት ታያታለች። በዚህም ብቻዋን ትቀራለች።
ምናባዊ ገጸ ባህሪው ደውሎ እንገናኝ፣ አይ አይሆንም፣ የባህሩን ድምፅ መስማት እችላለሁ፣ ወደ አንቺ እመጣለሁ ሲላት ትስቃለች። ነገር ግን በድንገት ፊት ለፊቷ ይመጣል። በእውነት መጣህ እንዴ ብላ ፊቱን ስትነካው እሱ እጇን ቀስ ብሎ ያነሳውና እዚህ ምን እየሰራሽ ነው ብሎ ይጠይቃታል። በዛው ሰዓትም ሌላኛው ይደውላታል። ይህ ስለ እሷ ድምፅ መጀመሪያ እንዴት እንደወደደው ሲናገር እንመለከታለን። በድርጅቱ በዓለም ሁል ጊዜ ይዞት የሚሄደውን ትንሽ አሻንጉሊት ይሰጣታል። እሷም በዚህ ደስ ይላታል። ቢያስብላትም በግልጽ ግን አያሳያትም ነበር። በእውነተኛው ዓለም ውስጥ እንዳለች ስትረዳ ያ እውነተኛው ሊ እንደሆነም ታውቃለች። በመንገድ ላይም ለምን እንደመጣ አስጠይቀው ንጹህ አየር ለመቀበል እንደመጣም ይነግራታል። ከዚያም ይለያያሉ። ቡድኗ ሊን ለምን እንደተመለሰ ሲጠይቀው ታያለች። እሱም ደግሞ ስለሆነ እንደሚተኛና የበዓሉን ፕሮግራም ያለ እሱ እንዲቀጥሉ ይነግራቸዋል። እሷም ትተኛ ስለሆነ ያለ እሷ እንዲቀጥሉ ትነግራቸዋለች። እሱም መልክቷን አይቶ ሁሉ ጊዜም እንደምትዋሽም ለራሱ ያስባል። ከ3 ዓመት በፊት ከነበረው ግንኙነት በኋላ ያላገባች መሆኑን የተናገረችው ትዝ ይለዋል። በኋላም የቡድኑ አባል ደውሎ እሷን ማግኘት እንዳልቻሉ ይነግረዋል። በፍጥነትም ልብሱ ለብሶ ሊፈልጋት ወጥቶ መንገድ ላይ ተቀምጣ ያገኛታል። ለራሱም በፍቅር ግንኙነት ውስጥ ካልሆነችና ነኝ ካለች ዝም ብለህ ረጋ በልና እርሳው። በማግስቱም ወደ ቤቷ ትመልሳለች። ቡድኑ ፎቶዎችን ይልኩላታል። ያለ እሷ ብዙ እንደተዝናኑም ትረዳለች። ካሊ ጋር የተነሱትን የቡድን ፎቶ አይታ እሱ ምን ያህል ደስተኛ እንዳልነበረም ታስተውላለች። ከዛም ሊደውሎ ሊያት እንደሚፈልግ ነግራትና ወደ እሱ ጋር ስትሄድም በዓለም ዙሪያ የሚደረገው ጉዞ መቀጠል እንዳለበትና ከእሷ ጋር ይገናኛል ብሎ እንዳልጠበቀም ይነግራታል። አብራው እንድትሄድ ስጠይቃትም ከእሱ ጋር ብዙ ቦታ ስትዞርና በጋብቻ ሲጠናቀቅ ታስባለች። ስትነቃ ግን በእውነተኛው ዓለምና በእውነተኛው ሊ መካከል ትወጠራለች። በስራ ቦታ ለእሱ ትኩረት መስጠትም ትጀምርና በዚህ ጊዜ ግን እሱ እየራቃት ይመጣል። እያየቻቸው ለራሷ እሺ ደፈር በይና አንገትሽን ቀና አድርጊ። አብዛኛውን ጊዜ ለማንም የማታሳየውን እንቅስቃሴ በመስኮቱ በር አጠገብ ቆማ ታደርገዋለች። ጓደኛዋ ልትወስዳ ስትመጣ ሊ ደግሞ ጠረጴዛው ላይ ያገኘውን ትንሽ አሻንጉሊት ይዞ ትሄዳል። በመጨረሻው ቀንም ቢሮ ውስጥ አምሽተው ነበር። ቢሮ ቅዝቃዛ ስለሆነ እሱ ማሞቂያ አምጥቶላት አብሮ ይቀመጣሉ። ቀድማ ስለመጣችበት ጉዞም ይወያያሉ። እሱም እየቀረባት ይመጣል። ቡናም ያፈላላታል። አሻንጉሊትም ይሰጣታል። እሷ ግን በቀረባት ቁጥር እንደ ድሮ ፍቅረኛ ይተወኛል ብላ ፈርታ ትርቀዋለች። አንድ ቀንም ከኔ ጋራ መሆን አትፈልጊም? ስለ ስሜት ያታሰበም ይሄ ግንኙነት የሚቋረጥ ከሆነ ለምን ይጀምራል? አንቺን ከተዋወኩበት ቀን ጀምሮ በየቀኑ እየተቀየርኩ ነው። ከዛ ሲያዝንም ጉንጩን ትነካዋለች። የኤግዚቢሽን ትኬት ሰጣትና በነጋታው ሂዶ ጠብቃት። እሷ ግን ቀርታ ወደ ውጪ ሲወጣ ያገኛታል። ስላረፈርኩ ይቅርታ ላይህን የመጣሁት። ከዛ በኋላ አብረው መመገብና መዝናናት ይጀምራሉ። በግልጽም ፍቅረኛሞች ይሆናሉ። ምግብ ሳይቀር ራሱ እያበሰለ ይንከባከባታል። አንድ ቀን ግን በጌሙ ላይ የምታወራውን ሰብ አይቶ ስትናደደች ይላታል። እሷም ትኩረቱን ለማግኘት ብትሞክርም እሱ ግን አሁንም እንደተናደደባት ነበር። ልታስቀናውም ትሞክራለች። በመጨረሻም ይታረቃሉ። እሷም ጌሙ ላይ የምታገኘውን ተሰናብተው ካሊ ጋራ ለመሆን ስትወስን ፊልሙ ይጠናቀቃል።